ፊልሞች የከተሞችን ገጽታ በመገንባት የቱሪስት ፍሰትን በመጨመርና በአንድ ሀገር ኢኮኖሚ ላይ አዎንታዊ ተጽዕኖ በማሳደር ረገድ ከፍተኛ አስተዋጽኦ አላቸው። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ የኢትዮጵያን ውበት ብዝሃነትና ባህላዊ እሴቶችን በጉልህ የሚያሳይ ፈረንጁ ሀበሻ የተሰኘውን ፊልም ሐምሌ 11 በአድዋ ሙዚየም እንደሚያስመርቅ አስታወቀ። ፊልሙ አዲስ አበባ ያለችበትን የእድገት ጎዳና በኪነ ጥበብ መንገድ ለዓለም ለማስተዋወቅ የሚያስችል ነው ተብሏል። ሰኞ የምናስመርቀው ፊልም ፈረንጁ ሀበሻ ይላል። ይህን ርዕስም የመረጥንበት ዋናው ምክንያት ሀበሻ የሚለው ዳይቨርሲቲን የአረብኛ ቋንቋ ነው። ዳይቨርሲቲን የሚያመላክት ነው። ዳይቨርስ እንደማለት ብዙሃን እንደማለት ነው እና ህብረ ብሔራዊነታችንን በሀገራችን ብቻ በኢትዮጵያ ብቻ ሳይሆን ክሮስ ባውንደሪ የምናሳይበት እንደ ተቋም ይህንን ፊልም ልናሰራ ያነሳሳን ትልቁ አላማችን ከተማችን እየዘመነች የዲፕሎማቶች መኖሪያ የቱሪስቶች መገናኛ ሆናለችና እችን ከተማ ከዛም ደግሞ አለፍ ስንል እንደ ሀገር እየተሰሩ ያሉት በአስተሳሰብም በአመለካከት በስራም ስትራክቸራሊ እየተሰሩ ያሉ ስራዎች እንደ ኪነ ጥበብና ባህል ቢሮ ማሳየት ያለብን ትልቁ ማቴሪያላችን ትልቁ ኢንስትሩመንታችን ፊልም፣ ድራማ፣ ሙዚቃ የምንለው ነው። በኖላዊ ፕሮዳክሽን የተዘጋጀው ፊልሙ ነሐሴ 11 በአድዋ ሙዚየም በታላቅ ድምቀት የሚመረቅ ሲሆን ከነሐሴ 15 ጀምሮ በሁሉም ሲኒማ ቤቶች ለሕዝብ እይታ ይቀርባል። በፊልሙም አንጋፋና እውቅ ተዋንያን መሳተፋቸው ተገልጿል። ፈረንጁ ሀበሻ የሚለው ፊልም ከነሐሴ 11 በዚሁ በአድዋ 00 ተመርቆ ከነሐሴ 15 ጀምሮ ደግሞ በሁሉም አቅራቢያችሁ ባሉት ሲኒማ ቤቶች ለእይታ ይበቃል። ቆንጆ ሮማንስ ኮሜዲ ፊልም ነው። አዘጋጁም በብዙ ፊልሞች የምንወደው ኤርሚያስ ታደሰ፣ ለእኛ ደግሞ የፕሮዳክሽን ሄድ ነው። በርካታ ታዋቂ ባለሙያዎች ተሳትፈዋል። ፊልሙን ሰርቶ ለማጠናቀቅ 6 ወር የፈጀ ሲሆን ሙሉ የቀረጻ ሂደቱም በአዲስ አበባ መደረጉም ተመላክቷል። ፊልሙ ሙሉ ከጽሁፉ ጀምሮ 6 ወር ፈጅቷል። የቀረጽበት ሎኬሽን ደግሞ ያው አዲስ አበባ ውስጥ ነው። እንደ ባህል ኪነ ጥበብ ቢሮ ሀሳብ አዲስ አበባን በደንብ ማሳየት ስለሆነ አላማው ሙሉ ቀረጻ የተካሄደው አዲስ አበባ ከተማ ውስጥ ነው። ሮማንስ ኮሜዲ ፊልም ነው። ቆንጆ ፊልም ነው። ትዝናኑበታላችሁ። በዛውም ደግሞ ከተማ ውስጥ ያሉትን ለፊልም ምቹ የሆኑ ቦታዎችን በዚህ ፊልም ውስጥ ታገኙበታላችሁ። ፊልሙ ከ5 ሚሊዮን ብር በላይ ወጪ የተደረገበት ሲሆን ከምረቃ በኋላ ከአዲስ አበባ ውጪ በክልል ከተሞች ተደራሽ እንደሚሆን ተገልጿል።